አነሳው እጄ ላይ ያለ። ከዛ በኋላ ምን አደረኩኝ? እነሱ ወንበር ላይ ወንበር አለ፣ ወንበሩ ጨርቅ ለብሷል። ከዚህ በፊት እኔ ስለማቅ ስላወሩልኝ ከዛ በኋላ እኔ ቦርሳውን ከኋላ አድርጌ ልብሱን አለበስኩትና ከዛ በቃ ሀላስ ልብሱን ካለበስኩ በኋላ ታይዘን የሜላት 1500 ብር እጄ ላይ ያላለች ወጣን። አብረን ወጣን። እኔም ብር አልያዝኩም፣ ሌሎቹም ብር ያልያዙ ከሜላት በስተቀር 1500 ብር ሜላት ይዛል። 4200 ብር የኔ ቦርሳ ውስጥ አለ። ሀላስ ደብቄ ወጥቻለሁ። ለምን ያ ለልጁ ስለተሰረቀበት ያ ነገር ውስጥ ላይ አለ። ምናልባት ቤት ቀይሯሉ፣ ግን ቢቀይሩም እኔ ውስጥ አልተረጋጋም። ከዛ በኋላ ወጣን። ፓስፖርት እንዲያስላት ሜላት አይ ወረቀትሽን ብቻ ያዚ ፓስፖርት እንዳትያዣለች። እሺ ብለን አብረን ወጣን። እነሱ ሁለቱ ቢራ ጠጥቷሉ። አዎ እኔና ሄዶም አልጠጣንም። ቢያንስ ቢጠጡ ራሱ እነሱ አልሰከሩም። አቡዬ ወላሂ አላህ ምስክሬ ነው፣ አልሰከሩም። ሮርማን እንደውም ከኛ የበለጠ ነው የሚራመዱት የነበረው የሚያወሩት ምናምን። ከዛ 7 ሰዓት ተኩል ላይ ገባን ቤት። ከዛ እሷ ምን ትላለች? ፈንድሻ ሳልተኛ ልሂድ ትላታለች ለሄዶ። ሄዶም ደግሞ አይደለም ከምትቀሪ አርፍደሽ ተኝተሽ ብትሄጂ ይሻላል። አርፍደሽ ሄደሽ ስራሽን ትሰሪያለሽ፣ ተኝ ትላታለች። አይ እኔ ሳልተኛ ነው የምሄደው አለ ስትል ጊዜ መልሳ ገባን። እሺ ተባብለን ገባን። ገብተን ቤት ከተኛን በኋላ ሁላችንም ቦታ ሄዶም ወንበር ላይ እኔ አልጋ ላይ እሷ ከላይኛው አልጋ ላይ ሜሉ ትልቅ አልጋ ላይ ተኛን። እቃችን አላስ እንደ ሜላትም እቃያ ሁሉም ያለ ነው። ከዛ በኋላ ተነስተን ተኝተን ከዛ እሷ ተኝታለች። እሷም ተኝታ መጀመሪያ አልተኛም ብላለች፣ ተኝታለች። ከዛ ተኝተን 9 ምናምን ጉዳይ እንትናጩ አላርም አጫዋል። እኔን ቀሰቀሰኝ። ከሷ በፊት እኔን ቀሰቀሰኝ አላርም። ላነሳት ብዬ ያ አርፍደን የተኛ ነው። አሳዘነች። ከዛ በኋላ እኔ በእንቅልፍ ልቤ ያ መዳም ቤት የምነሳበት ሰዓት 8 ሰዓት ነው። ብዙ አልነቃውም፣ ግን ብዥ ያለ የሆነ ንቅት ስትፍ አይንሽ ማትከፍቺው ነገር አለ። ከዛ በኋላ ስልኬን እንዳትረግጠው ብዬ ስልኬን ዞር አድርጌዋለሁ። ከዛ አላህ ምስክሬ ነው ወንበሩን ራሱ አልረገጠችም፣ ዘላ ነው የወረደች። ከዛ በኋላ ዘመር ከዛ በኋላ አያት ሮጣ ሽንት ቤት ሄደች። በሩን ብርግድ እንዳረገችው ጨረራ ለምን አለ ብርግድ እንዳረገችው ስታ ሽንት ቤት ሄደች። ተመልሳ መጣ። ካልሲ ማለት ነው ወላሂ ያደረገችው አላህ ምስክሬ ነው። ይሄው እናቴን አይና ያሳየኝ የለበሰችው ካልሲና ያሸተትኩት ያለችው ካልሲና ይሄ በፍጹም አይገናኝም። ይኸውልሽ ቤዥ ነጭና ቤዥ ነጭ አይደለም ቤዥና ጥቁር ካልሲ ወፋም ካልሲ ነው እና ገልብጣ ነው ለዛውም ያደረገችው እጇ ላይ ማለት ነው። ከዛ በፊት ግን ወላሂ አላህ ምስክሬ ነው። ይሄ አባቴን አንስቶብኛ እናቴን አያሳየኝ ነው የሚልሽ። ከዛ በፊት በትግርኛ ቦይስ አርጋለች። እኔ አልገባኝም ነገሩ እኮ ሲመጣ ነው የሚገባ። ቦይስ አርጋ ስልኳን አስቀምጣ ሽንት ቤት ሄዳ መጣ እጇ ላይ ጓንት እንደ ጓንት ካልሲ አርጋለች። ከዛ በኋላ እኔ አንቺ ጓንት ምን ያደርግልሻል? አንቺ ካልሲ ጓንት ታረጋለሽ እንዴ? ስለ ጸጉሬን ልፈርዝ ነው አለች። እሺ ከዛ በኋላ እኔ ሳኩባትና ያ ነገር ይፈጠራል አላልኩም። ሲቀባት ፊቴን ዞሬ ወደ ግድግዳ ዞሬ ተኛው። ተንቼ እንቅልፍ ወሰደኝ። እንቅልፍ በወሰደኝ 12 ምናምን ጉዳይ ባሌ ደወለልኝ ከኢትዮጵያ። ሲደውልልኝ አንስቼ አውርቼው ምናምን ከዛ በኋላ ዘጋ። ሽንቴ መጣ። ከዛ ሜላት ገና እኔ ካልጋ ሳልወርድ ሜላት ዜና በሩ ክፍት እኮ ነው ስትለኝ ሜላት እሷ ሽንት ቤት ስትሄድ እንደከፈተችው በሩ አለ አልተዘጋም። ከዛ በሩ እሱ እኔ እኮ አይደለም ፋንዲሻ ነዘተ ከፍታ ወጣችሁ አልኳት። ከዛ በኋላ ቆይ ሽንት ቤቱ ውጪ ነው ሽንት ቤት ደርሼ ልምጣና እዛጋለሁ አልኩ። ሽንት ቤት ደርሼ መጣሁ። ገባሁ በሩን ዘግቼ ገባሁ። ከዛ ውሃ ጠማኝ ስትል ውሃ አልነበረም ሚሪንዳ ሰጧት ለሜላት። እሷ ጠጥታ እኔም ትንሽ ጠጥቼበት ተመልሰን ከዛ በፊት ምን አልኳት ሚሪንዳው ሲሰጣት ምን ነው ዝርክርክ አለ ስላ እሺ ፋንዲሻ ስለረፈደባት ዝርክርክ አድርጋ ወጣ ነው አለች ስትለኝ በቃ እሺ ነው እንደ እውነትሽ ነው ምናምን ብዬ ተመልሼ ተኛሁ። ከዛ በኋላ ተመልሰን ደግሞ እኔን እንቅልፍ ኧረ ሜሉ ተነሱ በቃ ማዳም ቤት ብንሆን አንተኛም እኮ ተነሱ ብዬ ሜላት እንደ እውነትም ምን ነው ተዘራከረከ ብላ ስታይ መጽሐፍ ቅዱስ ሽቶ ምኑ የለም። ቦርሳዬ ኋላ የደበኩትን ጉቼ የገባሰው የደም ስልክ መሬት ላይ ነው። የኔ ስልክ በር ላይ ነው። ለምን ሌባ ሲገባ ሀቡዬ ሌባ ሲገባ ለምን ፊት ለፊት ያለው ስልክ ሁለት ስልክ አለ። ቢያንስ እኮ ስልኮቹ ራሱ ከሺ ምናምን ብር የበለጠ የተገዛ ነው። እንዴት ያንን አልፎ ሁሉ ነገር አልፎ እንዴት መሳቢያ ውስጥ ያለው እሺ ቦርሳ እየተለበሰ አሁን ወንበር እንዴት ነው የምታለብሽ አንቺ? እንደዚህ የተለበሰው እንዴት ከኋላ አይቶ ይወስዳል ሌባ?
አይወስድም። ሌባ እኮ ያገኘውን ፊት ለፊት ያለውን ምናምን ይዞ ነው የሚወጣው። ይነቁብኛል። ቢያንስ ኮሽ ኮሽ ሲያረግ ከሶስታችን አንዳችን እንነቃለን። ገባሽ? ያ ነገር አለ ደግሞ እርግጠኛ ነኝ አላህ ምስክሬ ነው። እኛ ምንም አንፈልግም፣ ብሩንም አንፈልግም። ፓስፖርታችን ነው የጓደኛዬን አይዲ ትመልስ። እንዴት ሆና እንዳመጣችሁ ራሷ አላት የምታውቀው። እንደዚህ አይተሻት ትረጃለሽ። ልጅ ጥላ ነው የመጣችሁ። ሰሞኑን ነው ተበድራ ልጇን አይታ የመጣችሁ። ስንት የቤት ኃላፊነት አለበት፣ ብዙ ነገር አለበት። እኛ ብሩን ትውሰድ፣ እህታችን እኮ ናት። ቢቸግራት እንረዳታለን። እኛ ጋር ያለው እሷ ጋር ያለው የኛ ነው። ገባሽ? ስለዚህ ሌላ ነገር ግን ፓስፖርቱ እቃማውን ትመልስ። ቢያንስ የጓደኛን ፓስፖርት ይቅርባት። በቃ ቢያንስ የኔን ይቅር የጓደኛን እንትን ትመልስ፣ አይዲ ትመልስ። በቃ እቺን እንድትረዳን እንፈልጋለን። በቃ እኛ ወደን አይደለም እዚህ ጋር የመጣ ነው። ገባሽ? በቃ ግዴታ ስለሆነብን ነው። እና ሲጀመር ማለት ነው ከሷ ኋላ የወጣም የገባም የለም፣ የወጣም የገባም የለም። ሁሉም በሷ ላይ ነው የቀሰረው። ሀታ እንኳን ፖሊሱ መጥቶ እርስ በራስ ተናግብናል። 24 ሰዓት ሰጥቻችሁ ትመልሳለች ብሎ ነው ትቶን ሄደው። ለምክንያቱም ትራራለች ብሎ እሷ እንኳን ልትራራ እኛ ስንጮህ ስናለቅስ ጓደኛዬ ተደፍታ ስታለቅስ እቺ ደምንባ ስታለቅስ ማለት ነው እሷ ሙዚቃውን ከፍታ ኤርፎን አድርጋ ቁጭ አለች። ጭራሽ እኔ ሴትዮ ሲጨቀጨቀኝ ትቻቸው መጣሁኝ ማለት ነው። እነሱ ቁጭ ብለው እሷ በር ላይ ወጣ አስፋልት ላይ ወጣ ሙዚቃ ከፍታ ቁጭ አለች። እንደዚህ ነው ያልወሰደ ሰው እኮ ይከራከራል። እኔም ጠፍቶብኛል ጓደኞቼ አይዟችሁ እኔ አልወሰድኩም እኔ እንዴት ከናንተ ወስዳለሁ ምን ባል ነገር ክርክር ይኖራል። ሰው እንኳን ቢወስድ ራሱ እኮ ራሱን ለመከላከል የሆነ ነገር ይኖራል። እሷ እኮ ራሱን ለደቂቃ እንኳን እንትን አላለችም። ምንም ነገር ምድድጋጥ የሚባል ነገር የለም። አይዟችሁ የሚባል ነገር የለም። ሀቡ አብረሽ ጠጥተሽ አብረሽ በልተሽ አይደለም መንገድ ላይ ሀበሻ እንኳን አይደለም ሀበሻ የሌላ ሀገር ዜጋ ሲያለቅስ እንባሽ ይመጣል እኮ። እሷ ምንም ነገር አላህ ምስክሬ ነው ምንም ነገር እሷ ጋር የለም። ምንም ነገር ወላሂ እኔ ይኸውልሽ ጓደኛዬ ናት አይደል ልቁብም ጥለን ምንም ብለን እዳዋን እንከፍላለን ችግር የለብንም። ግን ፓስፖርቷና አይዷን እንድትመልስላት እኛ እርዳታ አንፈልግም። ሀቡ ብቻ አይዷን እንድትመልስ ንገሪልኝ። በቃ ይሄንን ነው የምንፈልገው። ሌላ ነገር ምንም ነገር እኔ ጓደኛዬ ያለችበት እኔና እሷ ብቻ ነን የምናውቀው። ውስጧን ማውቀው እኔ ብቻ ነኝ። ለሰው አድርሽ ያለችኝ ብር ነው ይዛ ይወጣችሁ። ቢገባ እንዴት ነው ብድልብስን አክል ወንበር ሄዶ አታሳያትም? የሸፈንኩትን ወንበር እንኳን እዛ ጋር ሄዶ እኛን አልፎ የሚወስደው ወላሂ ነው የምልሽ አቡ። እኔ ሌላ ጋር ወላሂ ለዝም ሀቡ ይቅርታ እኔ ስሜታዊ ነው ብዙ ማውራ ማለት ነው። እኔ ሌላ ነገር ሳይሆን በቃ ጓደኛዬ እንትኗን እንድታገኝ እንፈልጋለን። የጣለችውን ቦታ ካለ ትንገረን፣ ያስቀመጠችም ከሆነ ትንገረን። ቢያንስ እሷ ማምጣት ባችል በሰው በእጅ አዙርነቱ እንኳን አምጥታ ሄዷን እንድትሰጣት እንፈልጋለን። እና ምለው ነገር ሌላ ነገር የለም። ግን ጓደኛዬ እንድትረዳ እፈልጋለሁ። ዘይነብ እናመሰግናለን። እናንተ ሰላም እንድትጠረጥሩ ያደረጋችሁ ምንድነው? ሰላም ያደረገን አንደኛ ነገር ሀቡዬ አንደኛ ነገር ካልሲ መልበሰው፣ ሁለተኛ ነገር ቦይስ ማረጋው፣ ሶስተኛ ነገር እንደሌባ መስኮት መሳቢያ ከፍታ አውቃ ማድረማመሰው፣ ሁለተኛ ነገር በሩን ክፍት አድርጋ ማይደው በሩን ዘግታ ብትሄድ እሷን ብትወስድ ራሱ አንጠረጥራት። ገባሽ? ያ ነገር አለ። እኔ በእጅን ወላሂ ቁርአን እመታልሻለሁ አላህ ምስክሬ ነው። እሷ ናት የወሰደችው። ማንም አነካብንም፣ ማንም አልገባም። እኔ ሀታ ያንሳ እሷ ስንት ሰዓት ስነሳ 12 ምናምን ሰዓት እንኳን ብነሳ አንድ ሰው የለም ግቢ ውስጥ። አንድ ሰው ግቢ ውስጥ ሰው ቢኖር ልጅ ቢኖር ሚዘራዝ የሚወጣ የሚገባ ሰው ቢኖር እሷን አንጠረጥርም። ያ ሰውን እንላለን። ገባሽ? ቤት ክፍት ስለሆነ። ስለዚህ እኔ አላህ ምስክሬ ነው እናቴን አያሳየኝ ነው የምልሽ። ራሷ ነው የተወሰደችው። እኔ ብያታለሁ ለራሷ ካልሲ ለምን ለበሽ ስትወጪ አልኳት። ብያት አላልኩሽም? ብያታለሁ ካልሲ ለምን ለበሽ። ካልሲ ምን ለበሰው ኢሻራ እንዳይነሳ ነው። ገባሽ? ራስሽን መከላከል ያረጋችሁ ካልሲና እሷ እጇ ላይ ያደረገችው ካልሲ እኔ እዚህ ራሱ ፈልጊያታው ሴትዮ ጥሏለች። እሱ ካልሲ ባይሙሩ ያጠፋ ማለት ካልሲ ራሱ እና እኔ በዚህ ነው የጠረጠርኳት። ኦኬ እንጂ ወርቅ መስረቋ አይደለም እሷ እንድትጠረጥሯት ያደረጋችሁ ወርቁን ሰርቃ መሸጧ። ወርቅማ አላሳመነች እኮ ኦሬዲ። ኦኬ አይገባሽም ነበር አደረኩኝ አለች እኮ። እሱ ነው እንዳንል እሱ መጀመሪያ የሰማችሁት ይሄ ብር ከተወሰደ በኋላ ነው። ጎረቤት አረብ በቃ እኔ ወርቁ ከተወሰደ በኋላ ወርቁን አረቡ ፎቶ ከላከ በኋላ
خلاص በቃ እኔ በቃ እሷ ናት በቃ ሁሉን ነገር ያደረግ ከመጀመሪያ እስከ መጨረሻ hatta ኤዶምን በር ላይ ጥቁር ለብሶ የወሰዳት ሁሉ እሷ የሷ መንስኤ ነው ብዬ ነው ያሰብኩት በቃ ሁሉን ነገር በሷ ነው የደመደመው ምክንያቱም ይሄ ነገር አይገባቸውም ለነሱ ማለት እኔ አብራቸውም ብዙ ማላቃተም አብራቸውም አልኖርኩም ጓደኛዬን ተከትዬ ነው የሄድኩት እኔ ኢጃዛ ቤት የለኝም ኢጃዛ ቤት ለቅቄ ማዳሜ ቤት በ3 ወር በ4 ወር እንደዚህ ከጓደኞች ጋር ወይ ደርሶ መስወይ ወጥቼ ነው የምመጣው ነገራችን በ4 ወር የወጣሽው መዘዝ ነው ፓስፖርትሽን ያስጠፋብሽ አዎ እና ስለዚህ ፓስፖርቴን ትስጠኝ እኔ የመጀመሪያ ጊዜ ነው እነሱ ጋር ራሱ ሄጄ ያደር ጓደኛዬ በቃ ያንቺ እንኳን ፓስፖርትሽ ባይገኝ እንኳን ኤምባሲ ጠፋ ብለሽ አመልክተሽ ፓስፖርትሽን ማውጣት ትችያለሽ እጅግ በጣም አሁን ችግር የለብንም አብዬ ግን የሷን አይዲ እንድትተባበራት ምንም ብሩ ምጥፋ ምንም አንፈልግም አይዲውን እንድታመጣልኝ እንፈልጋለን በዚህ ተባበረች ጨርሰሻል ያንቺን ሰዓት እሺ እናመሰግናለን ዘይነብ እሺ አይዲው በላሽ እኔ ብቻ አይደለም ዘይነብም ስፖንሰራችን ዘይነብ ሚውት አርጊ ዘይነብ አረኳት እሺ 4 ልጆች ነን በዚህ ሴት ስፖንሰር ይሆን ይሄ ካምፓኒ ተዘጋ ማለት በእኔ ምክንያት እነዚህ ልጆችን ገደል ሊገቡ ነው ገብቶሻል ካምፓኒው ከተዘጋ በእኔ ምክንያት እነዚህ ልጆች ገደል ይገባሉ ምንም በማያውቁት አንደኛዋ ኢትዮጵያ ናት ወልዳ ገና ልጇን ለእናቷ ተታመጣ ልጄን አሳድጋለሁ ብላ የምታስብ ነች እዚህ ጋር ያለችው አንደኛዋን በስራ ዓለም ነች ዘይነብ ነች እኔ ነኝ በእኔ ምክንያት ለምን እንደዚህ ይሆናል በቃ እኔ እግዚአብሔር ምስክሬ ነው እኔ ብር አልፈልግም አሁን ይሄ ሁሉ ህዝብ ባለበት ምለው ብር አልፈልግም ፓስፖርቱንም አልፈልግም አወጣዋለሁ ኤምባሲ ሄጄ አይዲውን ግን መልሽልኝ በቃ አንቺን ደግሞ እንድጠረጥርሽ ያደረገኝ ነገር ብዬሻለሁ ኤዶም ራሱ ወጣ ፈንዲሻ ምንም አትክጂኝም እኔ ጧት እዛ ጋር አይቼሻለሁ ስልሽ ምን አልሽ ልብሴን ልቀየር ነው ያለች ምኑ ጋር ነው ያየሻት ለሳችን የተቀመጠበት ጋር ነቅታሽ ነበር እንዴ አንቺ ዘይነብ ብቻ የነቃችና ካልሲ አርጋ ያየቻት መስሎኝ ነበር ሆኜ አይቻለሁ እኔ ሲጀመር ኖርማሊ እግር ይረብሸኛል ስተኛ አልተኛም ድምጽ ስሰማ ሰምቻታለሁ ግን ልብሷ በርግጥ አዎ መሳቢያ ውስጥ አለ ሁሉ ጊዜ ምን እዛ ስኖር ቀይራ ትወጣለች አንኮሻክሻ ምናምን ሰውተኛ እንኳን ብላ እንደዚህ ማለት እንደምታያት ኬርለስ ነገር ናት በቃ ልብስ እየቀየረች ነው ብዬ ነው አስቤ መልሼ የተኛው አይቼሻለሁ ፈንዲሻ እዛ ጋር ስትርመጠመጪ ነበር አይቼሻለሁ ሰ ይሄው መሳቤ እዚህ ውስጥ ልብሴ ስላለ ነው ስትለኝ ኦኬ እሺ ግን ልቦናሽ ያውቀዋል አንቺ እንዳነሳሽ እኔም አይቼሻለሁ ምን ስታረጊ እንደነበረ በቃ በቅንነት መልሽልኝ ከኔና ካንቺ አያልፍም መልሼ ራሱ ለሄዶም አልነግራትም ትላንትና ራሱ ደውዬ ፈንዲሻ የተሰጠን 24 ሰዓት አልቋል ክስ በሰርትብሻለሁ ስላትኝ ምንም አልመሰላትም ሂጂ መስርቺ ነው ያለች እንድጠረጥራት ደግሞ ያደረገኝ የኔም የጌችም ኤዶም ወንድም ተመሳሳይ ሰዓት ነው ተመሳሳይ ነገር ነው እኛ ስንሄድ ብቻ ነው እንዴ ሌባ ብር ያውቃል እንዴ ሌላ ጊዜ ለምን አይገባም ሌባ ቤታቸው የኔ ኤዶም ቤት ብቻ ነው ሌባ የሚገባው እኮ ለዛ እኮ ነው እኔ ጥያቄዎችን አለ ለሰላም አንቺ ከጨራሽ ጥያቄ የመጀመሪያው ጥያቄ ሌባ በር ከፍቶ ገብቶ ሁሉን ነገር ትቶ ስልክ አለ ስልኮች አሉ ያንቺ አይፓድ አለ ብዙ ነገር ቤት ውስጥ እያለ እንዴት ያንቺ ቆርቆሮ ከመሳቢያው ውስጥ ከፍቶ እንዴት ያውቃል አንቺ ቆርቆሮ እንዳለሽ ብር የምታስቀምጪበት ቆርቆሮ እንዳለሽ እንዴት ያውቃል የቤታችሁ ሚስጥር እንዴት ያውቃል ቦርሳውን ብቻና ብር ያለበትን ሁለት ነገር ብቻ አንስቶ እንዴት ይወጣል ሌባ እንዴት ያውቃል የእናንተን ቤት ታሪካችሁን መሳቢያ ውስጥ እንዳለ በዛ ላይ ኢማራት ላይ ደግሞ እንደዚህ ቤት ለቤት ሌብነት ገብቶ ዘርፎ የሚወጣ ሌባ አሻራ ይፈራል ህጉን ይፈራል ማን ይደፍራል እንደዚህ ብለሽ ታስቢያለሽ ሚውት ነሽ ሰላም እሺ ዘይነብ ለምንድን ነው የወጣችው መጀመሪያ የዘይነብን ጥያቄ መመለስ ፈልግ ነበር ዘይነብን አስገባት ኔትወርክ ይሆናል የነጠላት አጠቃቀሙን በትክክል አታውቅም ዘይነብ ጻፊ የሆነ ነገር ዘይነብን ሳቧት ሞዴሬተሮች ጻፊ እንደቀድሙ ካሜራ የለም ወይ ለምትሉ እንዴት ነው አንድ ሀበሻ ፓርት ቤት በሼሪንግ እየኖረ ካሜራ የሚገጥመው ምን ያህል ይገላው ነው ቤት ውስጥ ካሜራ እሺ ዘይነብ ቪዲዮሽን አብሪና ሰላም ያንቺን ጥያቄዎች ልትመልስልሽ
ቅድም በአላህ ምለሽ በመጽሐፍ ቅዱስ ምለሽ ነበርና በስማም እኔ በነገራችን ላይ እንዳንቺ ሰው አላየሁም። ሲጀመር እኔ በትግርኛ ቮይስ አላረኩ መጀመሪያ እንኳን ከእንቅልፌ እንኳን አልነቃውም ነበር። ለእናንተ ስትነግራችሁ ራሱ ሌላ ቮይስ ጉድ ሞርኒንግ ሰላም አለኝ። ከዛ በኋላ ለቦስ የላኩት ሰዓት ምንትንም እንኳን አለ ዋትስአፕ ላይ ዘይነብ ቪዲዮሽን አብሪ 38 ሰከንድ ሰጥቶሻል እንድታበሪ። እሺ ሰላም ቀጥይ። ሜላትና ሰላም እየተደዋወላችሁ ምንድነው? ኦኬ ሁለታችሁም እኩል ተመለሳ። እሺ በዛን ሰዓት ጉድ ሞርኒንግ ለስልኝ እኔ ሰላም ዋትስአፕ ማሳየት አይቻልም። ፐርሰናል ኢንፎርሜሽን ይዘጋል። ባፍሽ ብቻ ነገር አይ ላሳያት ስለፈለኩ ነው። እሷ በትግርኛ ላከች ላለችው ነገር ማለት ነው። ችግር የለውም ማርያ ትክፈች ፕሊስ፣ ይዘጋብኛል። ፐርሰናል ኢንፎርሜሽን በጭራሽ አላስገባም ብሎኛል። ቦይስ አርገሻል? አዎ አርገሻል። ምን ነው ስልሽ እኮ ቦይስ ሪከርድ አድርጎልኛል ብለሽኛል። በዛ ሰዓት ያንቺ አሰሪ አያደርግም። እኔ ቪዲዮ አላስገባም ብሎኛል። ምንም ነገር የምንዋሻሻው ነገር እኔ ነገም ዛሬም ከነገ ወዲያም እስቲ በትግርኛ ነው የምንፈራው። ቦይስ አርገሻል? አዎ ቦይስ አርገሽ ወተሽ መተሽ ካልሲ ለብሰሻል? አዎ አላስ አንተ እኔ ይሄንን ነው ነገም ዛሬም ከነገ ወዲያም ምንም ቀይሮ ነገር የለም። የዛሬ አመት ቢመጣ ራሱ እቺን ቃሌ ቃል ነው። ገባሽ? ይኸውልሽ እኛ አሁን የሚከራከር ልጅቷ ሀቢባ ሊናደር ለክርክር አይደለም የመጣ ነው። ገባሽ? ወላ ድሮ አሳዝኖን ምናምን አይደለም። ግን የመጣንበት እኔ ከመመረጃውን ሀቢባ ስለምትፈልግ ነው ያስረዷት። ገባሽ? አዎ ቦይስ አርገሻል? አዎ አርገሻል። ሰማሽ? አርገሻል። አንድ ነገር። ሁለተኛ ነገር ደግሞ ማለት ነው አላህ ምስክሬ ነው። ነገም ዛሬም ከነገ ወዲያም የመልቂያማ ድረስ ራሱ ነው ያራሳው ያረክሹ ካልሲ ያረክሹ ቦይስ ሌላው ቢቀር ላይት ካልሲ ነበር ያልሽው። ካልሲ ማለት ቤጅ እና ጥቁር ወፍራም ተገልብጡ። ገባሽ? እንደውም እኔ ፈልጌ ካልሲ ያለን አቡ ቁጥርሽ ጻፍልኝና እኔ ስልኩን ካልሲውን ከረሩን ሱቁን ካን ቢሄድ ራሱ ገልብጬ ፎቶ ነው ልክልሻለሁ። መቼም ሜላት ራሷ ትናገር አለን ወይ እንደዚህ አይነት ካልሲ ብላ እየጠየቀቻት ነው። ሰላም እኔ ለየት ነው የምጠይቃት ያለሁት። እኔ ጥያቄ ልጠይቃት። አንቺ ለዩቲ ለምንድን ነው ጠዋት እጄ ላይ ምን ይዤ ነበር ያልሻት? ለዩቲ ደውለሽ ጠዋት እጄ ላይ ምን አይተሻል ለምን ብለሽ ጠየቅሻት? ዩቲን ፀጉር ማስያዣዬን አይተሻል ወይ ብዬ ነው ሲጀመር የጠየኳት እኮ። እንደዛ ብለሽ ጠይቀሻታል። በቃ ይሄ አንቺን እንድንጠራጠር በደንብ ደውዬ ነው እንደዛ ያልኳት እኔ። ከዛ ዩቲ ደግሞ ካልሲ ላይ ደውለሽ ሳይሆን ስራ ልትሄጂ ስትይ እጄ ላይ ምን ይዤ ነበረ ብለሽ ስትጠይቂያት ቤቲ ካልሲ ነገር መሰለኝን እንጃ ብዬ አልኳት ነው ያለችው እሷ ማለት ነው። አሁን ምን ጠፍቶብሽ ነው አለችኝ። ከዛ በኋላ ፀጉር ማስያዣዬን አጣሁትኝ ገና ከእንቅልፌ ብላሻለች። በኋላ እንዴት እናንተ ቤት ገብታችሁ አልነበር እንዴ ስትለኝ አይ አሁን በዛው ተመልሰን ወጣን ገና አሁን መግባታችን ነው አልኳት። ከዛ ደግሞ ለካልሲው ደግሞ ጥያቄ እየጠየቁሽ ነው ሄዱ። እንደሱ አይነት ካልሲ አለን ወይኛ ቤት ውዴ? እኔ ምን አውቃለሁ ያረክሽውን ካልሲ እኔ እኮ አላየሁም። ስላየሁት ብቻ ነው ማውራት የምችለው። እኔ ቆንጆ አንቺ ምን አይነት ካልሲ ነበር? ቤት ውስጥ ስላለ ስለሌለ አይደለም ሰው ካሰበበት እኮ አርገሽ የመጣሽው ሌላ ይችላል። እዚህ ላይ የነበረው ሌላ ቪዲዮሽን አብሪው ኢንቫይት አድርገሽ እኮ ተርን ኦን ከ32 ሰከንድ በኋላ ድጋሚ ኢንቪቴሽኑ ሲመጣልሽ ተርን ኦን የሚለውን ትነኪና ሴቭ የሚለውን ትነኪያለሽ። እሺ ሌላ ካልሲ ዘይነብ ያለችው ካልሲ ኦፍ ዋይት ክሬሚ ከለር ኦፍ ዋይት ከለር ምን አይነት ነው? ኦፍ ዋይት ቤጅ እና ይልቅ ፈካ ያላለ ቤጅ እና ጥቁር ወፍራም ቤጅ በጥቁር መስመር ነው። እንዴት ነው ቤጅ በጥቁር? ቤጅ እና ይልሽ እንደዚህ ቤጅ እንደዚህ ጥቁር እንደዚህ ቤጅ እንደዚህ ሶስት መስመር አጭር ነው። እኛ ጋር ነበር ፈልጌ አጣሁት። ለደም ፎቶ አንስቼ ልክላታለሁ። ጥለዋለች ሴትዮ
በነገራችን ላይ ዘስነት እንትን ምክንያት ሊሆን አይችልም። ምክንያቱም ካልሲው ከታሰበበት ግዴታ ቤት ውስጥ መኖር አይጠበቅበትም፣ አለመኖር አይጠበቅበትም። የዱባይ ካልሲ እንደምታውቁት ነው። የአንዱን ልብስ አንዱ ለብሶ ታውታላችሁ፣ የአንዱን ካልሲ አንዱ ካልሲ አድርጋችሁ ታውታላችሁ። ሶ ተመሳሳይ ተመሳሳይ ሀቡዬ ስትመለስ ያደረገችው ካልሲ የሆነ ነጭ ነገር የሆነ ነጭ ሳይሆን የሆነ ነከረር ያለውና አረንጓዴ ካልሲ ነው ለብሳ የመጣት የተመለሰው። ለብሳ የተመለሰው ካልሲ እኔ ወላሂ ሀቡ እሷ ብሩን አተን ከጀመርነው ሰዓት ጀምሮ ጫማ ስር አልቀረኝ፣ አልጋ ስር አልቀረኝ፣ ካልሲው መፈለግ ነው የገባው ታለቱ ካልሲ አልተገኘ። ጥያቄ ጠይቅሽ አንቺ ለብሰሽው የሄድሽው ወደዛ አይደል ለብሽው የመጣሁት እኔ ያው ግን እሱ አይደለም ማለት እኔ ልጅ ነች እንዲህ ነች ብዬ ቤተሰብ ጋር ጭምር አወራለሁ። ቤተሰቦቼ እህቴ እንኳን ማን ደውልልኝ